ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ሰሞኑን ያው እንደምታውቁት አራስ ቤት ነበርኩኝ። እንግዲህ ያው አምሮብኝ መጥቻለሁኝ። ፊቴ ሁሉ ወፍሮ አላያችሁ? በቃ ምቾት እንዲህ ነው ትላላችሁና ያው ገኔን እያረስኳት ነበረ እንደምታውቁ። ዛሬ ኪዳነ ምሕረት ዝክር ደግሞ ነበረና ያንን ዝክር ለማድረስ መጥቻለሁኝ ማለት ነው። ማለት ኦሬዲ አሁን ይሄንን መግቢያ እየሰራው ያለሁት አድርሼ ገብቼ ነው። ቪዲዮን እንድትጋበዙላቸው እንድትሳተፉ እንዲሁም ደግሞ የአረጋውያንን ምርቃት እንድታገኙ ዘንድ ወደ እናንተ መጥቻለሁ ማለት ነው። እንዲሁም ደግሞ አንድ መልእክት አለኝ። ምንድነው እሱ? እንግዲህ ያው ትንሳኤ እየመጣ ነው። ለትንሳኤ አረጋውያንን ለማስቆረብ እቅድ ይዘናልና ምቆርቡ አሉ። ከዩቲዩብ ተከታታዮችሽ ጋቢ ነጠላ መግዛት የሚችል ሰው ካለ ጠይቅልንም ስላሉኝ በዚህ አጋጣሚ እንደዚህ አይነት ነገር ላይ መሳተፍ የምትፈልጉ ካላችሁ ለማለት ነው የመጣሁት ማለት ነው። ውድ ቤተሰቦቼ ማለት በትንሽ ነገር በረከትን ማግኘት ይቻላል። እንዲሁም ደግሞ ከነሱ ጋርም እያበላን እያጠጣን እንድንውልም ከወዲሁ ጠይቃቸዋለሁኝ። ያቅማችሁን ለአረጋውያን እንግዲህ በእውነት ከ8,000 ምናምን ህዝብ በላይ ነው እዛ ቦታ ላይ ያለው። እጅግ በጣም ነው የሚያዛዝኑት። የእውነቴን ነው የምላችሁ። እንደምታውቁት ህንጻ ተጀምሯል፣ አላለቀም፣ ገና እየተሰራ ነው ያለውና ብዙ ነገር ያስፈልጋቸዋል። በዳይፐር በብዙ ውጣ ውረድ ውስጥ የሚኖሩ እህት ወንድሞቻችን፣ አባቶቻችን፣ እናቶቻችን ያረፉበት ቦታ ስለሆነ በምትችሉት ነገር እንድትረዱ ዘንድ አሳስባለሁኝ። አሁን ላይ ደግሞ ላይቭ ላይ ገንዘብ እያሰባሰቡ ነው ያሉት። ይሄ ማለት እንግዲህ ያው ህንጻውን ለመጨረስ በቂ ገንዘብ ስላልተገኘ እሱንም ለመጨረስ ገንዘብ እያሰባሰቡ ነው ያሉት። መሳተፍ የምትፈልጉ ካላችሁ ያው የራሳቸውን ምንድነው ዩቲዩብ ቻናል አላቸው ታውቃላችሁ። ማታውቁ ካላችሁ ደግሞ ሊንካችሁን አስቀምጥላችኋለሁ ማለት ነው። ውድ ቤተሰብ ትንሽ ስለደከመኝም ነው ስዞር ነው ያልኩት። በጣም ብዙ ስራ ነበረብኝ ዛሬ እና አገልግል ማዘዝ የምትፈልጉም ደግሞ ማዘዝ ትችላላችሁ። እንደዚህ ምርቃት ማግኘት የምትፈልጉ የእውነት በጎ ስራ መስራት ለነፍስ ነው ለራስ ነውና ሁላችሁም ተሳተፉ። እንዲሁም ደግሞ ጋቢና ነጠላ መግዛት የምትፈልጉ ካላችሁ በውስጥ ልታወሩኝ ትችላላችሁ። በቪዲዮ አስደግፌ ሰጥላችኋለሁ ማለት ነው። እንግዲህ ያው ከሌላ እምነት የመጡ የሚቆርቡ አሉ። እነሱን ለማስቆረብ ዝግጅት ላይ ነን ብሎኛል። በዚህ አጋጣሚ ይሄንን መልእክት ላስተላልፍ ብዬ ነው የመጣሁት። በተረፈ እንግዲህ ያው እየጠፋሁ ነው ያለሁት። ብዙም እየመጣሁ አይደለም ወደ እናንተ። እንግዲህ ቢዚ ስለሆንኩኝ ነው። ገኒ ትንሽ ጠንካር ስትል እመለሳለሁኝ። በደንብ ወደ እናንተ እመጣለሁ ማለት ነው። ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራቸው። ቪዲዮን እስከ መጨረሻ ተከታተሉ። ደክሞኝ እንግዲህ ያው ቁጭ ብዬ ነው እየሰራ ያለሁት። እስከ መጨረሻ አብራችሁኝ ቆዩ። ተጋበዙ።
قوات السادين قال إيتي فولدت لنا مدينة من ولدك يوم ولدت وزقنا بالممكن مستقر ولا ركيب ولا معنى قالوا تزاك بك تدوم سنان سعالي لنا كبير يلا ملاك سلام لك ولا جبريل سلام لك مريم جبريل سلام لك ولا تملاك سلام لك مريم قدس سلام لك مريم قدس سلام لك مريم نسيس سلام لك مريم تسيس سلام لك مريم تسيس سلام لك مريم بروك سلام لك ما يدري ملكوت سلام لك دفتر فصمت سلام لك أدم لي سلام لك مخلوق سلام لك بيوتنا مريم سلام لك سلاماوي سلام لك قدسك لمن سلام لك أبوك وعليكم የኪዳነ ምሕረት ዝክር እሺ ጽጌ ማርያም ወለተ ኪዳን እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ፣ በደላችንን እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን አታግባን፣ ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቤታችን ቅድስት ማርያም ሆይ ሰላም እንልሻለን። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ዛሬ ልጃችን ይኸው በማዕከላችን ተገኝታ የጣፈጠ ማዕድ አብልታናለች። በእውነት ጽጌ ማርያምን በእውነት አብዝቶ ይባርክልን። ባለሽበት ቦታ በእውነት እግዚአብሔር ይጠብቅሽ። እመቤቴ ቅድስት ድንግል ማርያም አንቺንም እህትሽንም አንድ ላይ ትጠብቅልን። እመቤቴ ቅድስት ድንግል ማርያም በባርቶስ ሀገር የጸለየችው ጸሎት ባለሽበት ቦታ በኑሮሽ በስራሽ ላይ ሁሉ ከአንቺ ጋር ትሁን። ቅዱሳን አባቶቻችን ሐዋርያት ላይ በርግብ አምሳል የወረደ መንፈስ ቅዱስ ዛሬ በቤትሽ በስራሽ ባለሽበት ቦታ ሌሊት ከቀን ጥበቃቸው አይለይሽ፣ እንደው በበረከት ይጎብኝልኝ። በቃና ዘገሊላ የተደረገ ታምር በእውነት በቤትሽ ይሁንልን። እህታችን ባለሽበት ቦታ ይህም ፕሮግራም ይኸው ምሳ በልተናል። መብላታችን ደግሞ ይኸው ቆመን እየመረቅን ነውና አንቺንም እግዚአብሔር ይባርክልን። እህትሽም እዚህ በማዕከላችን ተገኝታ በእውነት ተቆጣጥራ ሁሉን ነገር እንትን ብላ እዚህ ጋር ይዛልን መታ አብልታናለች። እሷንም አንቺንም እግዚአብሔር ይባርክልን። ሀገራችን ኢትዮጵያ ሰላም ያርግልን። በመቄዶንያ በጎ አድራጎት ማህበር እኛ ብድር መክፈል የማንችል አረጋውያንን ዛሬ አንቺ ይህንን የተቀደሰ ስራ ገና ሳትሰሪው በቤትሽ ሆነሽ ስታስቢው ገና እኛ ጋር ሳትመጪ ስታስቢው ገና እግዚአብሔር አብዝቶ ባርኮሻል። አሁንም እግዚአብሔር ይባርክልን። ባለሽበት ቦታ እግዚአብሔር ይጠብቅልን። ጸሎታችን ከጎንሽ ነው፣ አንለይሽም። ሰላም ሁኝልን። መድኃኔዓለም የድንግል ማርያም ልጅ መድኃኔዓለም ክርስቶስ በጎደለ ይሙላ። ሰላም ሁኝልን፣ ሰላም ሁኝልን እንላለን። መቄዶንያ በጎ አድራጎት ማህበር
አረጋውያን እና አእምሮ ሕሙማን ማህበር ሰላም ይሁንልን እያል አባቶችን ወክዬ ነው እዚህ ጋር የምመርቀው። የእነሱ ድምፅ ነኝና የብዙሃን ድምፅ እንደሆንኩ እንድትረጅልኝ መልእክቴን አስተላልፋለሁ። ሰላም ይሁንልሽ፣ ሰላም ይሁንልሽ። እናመሰግናለን። እሺ እግዚአብሔር ይስጥልን፣ የነፍሷ ጋር ያድርግላችሁ፣ መከረ መሰከር ያድርግላችሁ። የሰጣችሁትን ስጦታ በሙሉ በመንግስተ ሰማያቱ ይጻፍላችሁ። እሱ ዝክር መሰከር ያድርግላችሁ፣ በመዝገቡ ይመዝግብላችሁ። እግዚአብሔር ይስጥልን፣ በክርስቲያንን ይባርክልን፣ ይጠብቅልን፣ ሀገራችን ይባርክልን፣ ይቀድስልን። ጤናውን በረከቱን ያደላችሁ፣ በህይወት በጤና ይጠብቃችሁ፣ ቤተሰቦቻችሁን ሁሉ ይጠብቅልን። እግዚአብሔር ይባርክልን፣ ቡሩክ ሁኑ። እግዚአብሔር ይስጣችሁ፣ የነፍሷ ጋር ያድርግላችሁ። እግዚአብሔር ይስጥልን፣ ቤታችሁ በበረከት ይሙላ፣ ኪዳነ ምሕረት ትጠብቃችሁ። እግዚአብሔር ይስጥልን። እመቤቴ ከእናንተ ትሆን፣ እሷ ትሙላላችሁ፣ እጥፍ ድርቡን ትስጣችሁ። ለእኛ እንዳሰባችሁ እሷ ታስብላችሁ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። አሜን። እናንተንም ያቆያል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዝእትነ ኢየሱስ ክርስቶስ። ክርስቶስ በምሕረቱ ይዘከረና አመዳግም ምጽአቱ እያስታፈረና ለሰብሖተ ስሙ ያንቃሃና ወበአምልኮቱ ያጽናና እግዝእትነ ማርያም ኃይል ጸሎተነ ወአስተስርየ ኩሉ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋ ወለዘአብጽሐነ እስከ ዛቲ ሰዓት ናብሎቱ ስብሐት ወአኮቴተ በጊዜው የሰዓት ጠባቂ ማለት አረጋቶቻችን ለአረጋውያን የምሳ ግብዣ አድርገዋል ማለት ነው። እና በእውነት ዝምቱ ኮና በፈቃድ ዝኔ ኮና በፈቃድ እግዚአብሔር እይከላ ለፍቅ እይከለሃ በፍቅ ርቀት ሀገር። በእውነት ሀሳብ ካለ የውስጥ እግዚአብሔርን ማሰብ ካለ የሀገር ርቀት እንደማይከለክለው እንግዲህ በዚህ መረዳት እንችላለን ማለት ነው። እውነታችን ውጭ ሀገር ሆና ለእነዚህ ላረጋውያን ለዚህ ለተቋሙ ይህን የመሰለ የምሳ ግብዣ አድርጋለች ማለት ነው። እና በእውነት እሷንም ባለች በይጠብቅልን እግዚአብሔር አንቺንም በእውነት እንግዲህ እግዚአብሔር አምላክ ፈቅዶልሽ እግዚአብሔር አምላክ ባንቺ ላቶ እንግዲህ ብራብ አላበላችሁኝ ብታስራ አልጠይቃችሁኝ አላስፈታችሁኝ የሚለው ቃል ወንጌል ዛሬ ፈጽመሻል ማለት ነው። በእውነት ኪዳነ ምሕረት ተጠብቅልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። እንዲሁ ደግሞ በእውነታችንም የታችን ኪዳነ ምሕረት ከአንቺ ጋር ሆና እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። ዝክረ አብ ዝክረ ወልድ መንፈስ ቅዱስ ያድርግልን። ከእመቤታችን ከቅድስት ኪዳነ ምሕረት ወላዲተ አምላክ ከበላይ ሰው መየት በረከትና ረድኤት ያሳትፈን። አባታችን ሆይ በዘመን ነው